በመስመር ላይ አሁን ቀጥታ ኮሎኔል መኮንን ተስፋ ከኛ ጋር ይገኛሉ። ጤና ይስጥልኝ ኮሎኔል መኮንን። ጤና ይስጥልኝ ተስፋ እንደምናላችሁ። እግዚአብሔር ይመስገን እኛ ሰላም ነን። ኮሎኔል መኮንን እንግዲህ በመጀመሪያ የምጀምረው ዛሬ የኢየሩሳሌም ቀን ነው። እንደገና ደግሞ ጎን ለጎን መስዋዕት የከፈሉትን በሱዳንም በኢትዮጵያም በተለያየ ሀገር ዛሬ ስነ ስርዓቱ በኢየሩሳሌም ከተማ ተካሂዷል። ግን የግል ጥያቄ መጠየቅ የምፈልገው በወጣት እድሜው በሱዳን ጠረፍ በሱዳን በረሃ እስራኤል ሀገር ደርሰው እዚሁ አድገው ለኮሎኔል ማዕረግነት በክተው ቤተሰብ መስርተው ይሄን ሁሉ ሲያዩ በአሁን ሰዓት ምን አይነት ስሜት ይሰማዎታል ኮሎኔል? ዋው ትልቅ ጥያቄ ነው። በስሜት ውስጥም ይከታል። እኔ እንደናንተ አይነቶቹ ሲታዩ ለሚመቀጥለው ትውልድ ሁሉ ነገር ይቻላል የሚለው ነገር በቃ ይቻላል። አንደኛ ፈጣሪ እግዚአብሔር እናመሰግነዋለን እዚህ ከቅድስት ሀገር በመድረሳችን። እንግዲህ ወደ 42 ዓመት እየሆነ ነው እስራኤል ሀገር ከገባን። ከገጠር ተወልደን እናት አባቶቻችን ብዙ ቁሳቁስ ሳይኖራቸው ሀብት ሳይኖራቸው ግን ፍቅርና መውደድ ስለነበራቸው በትህትናና በጥሩ ስነ ምግባር አሳድገውን እድለኞች ትንሽ ትምህርት የጀመርነው ኢትዮጵያ። ሌላው ግን ብዙ ከ85 በላይ የሚሆነው ፐርሰንት የሚሆነው ህዝብ ወደ እስራኤል ሀገር ሲገባ ምናልባት አሁ ያልቆጠረ ሊሆን ይችላል። ያን በረሃ መሪ ያዝነ እንጂ የት እንደምንደርስ አናውቅ። ያን በረሃ ከብዙ መሳቀል ከብዙ ችግሮች በኋላ ብዙ መስዋዕት ተከፍሎበት ብዙ አዛውንት፣ ብዙ ህጻናት፣ ብዙ ሴቶች፣ ብዙ ወንዶች በየቦታው የሪፊውጅ ካምፕ ወይም የመጠለያ ካምፖች በሱዳን ሀገር ከቆየን በኋላ ከሞላ ጎደል እዚህ ሀገር በሰላም ደርሰን ተምረን ቤተሰብ አቁመን ይህ የሚያሳየው አንደኛ የእስራኤል ህዝብ አማኙ ህዝብ ለብዙ ጊዜ ለብዙ ዘመናት ለሺህ ዘመናት የሚቆጠሩ የይሁዳ እምነት ስለነበረን ብቻ በጠንካራ እምነታችን ሃይማኖታችን ጠብቀን ወደ እስራኤል ሀገር ገባን። ያ ብቻ ሳይሆን ሀገሪቱ እንኳን በዛን ጊዜ ምንም ገደብ ብታስቀምጥን በሱዳን አቋርጠን ከዚህ ሀገር እንደሰው የሚሉት በሩ ካልተከፈተልህ በመስኮቱ ግባ የሚባል ነገር አለ። እኛ በሩ እያለ በመስኮቱ በሱዳን ብዙ ስቃይ ከፍለን ብዙ መከራ አይተን እዚህ ሀገር ገብተናል። ጥያቄው እንግዲህ ለጠየቀኝ ጥያቄ በእውነት እግዚአብሔር ይመስገን ከሞላ ጎደል በሱዳን አልፎ የመጣ ልጅ በሙሉ ደህና ቦታዎች ይገኛሉ። ከኔ በላይ ደህና ቦታ ያሉ ልጆች አሉ። ጠንክሮ መስራትና ተስፋ አለኝ ካልክ እችለዋለሁ የሚል ራስ ላይ ጭንቅላት እስካስገባው ማንኛውንም ፈተና አልፈ ደህና ደረጃ መድረስ ትችላለህ። ቤተሰቦችን ማስተዳደር ትችላለህ። ቆራጥነት ካሳየህ የትም ቦታ መድረስ ትችላለህ። ይህ ቀን ለኔ በእውነቱ በጣም ከፍተኛ ቀን ነው። ህብረተሰባችን በሱዳን የሞቱበት የምናስበው ነው። በእያንዳንዱ ቤት ያልሞተበት የለም። ሁላችንም በዚህ ቀን በእውነት ለነሱ ማሰብ አለብን። ለነሱ ለሞቱት የመታሰቢያ ቀን ነው። ይሄ ደግሞ ከዘርዘር ከትውልድ ለትውልድ እንደሚተላለፍ አልጠራጠርም። ምክንያቱም እነዚህ ሰዎች ወላጆች ልጆቻቸውን ከተኙበት ቀስቅሰው በሱዳን ባመጣቸው ኑሮ ዛሬ ልጆች እዚህ ደረጃ ደርሰን መምህሮች ነን፣ ጄኔራሎች ነን፣ ኮሎኔሎች ነን፣ ዶክተሮች ነን፣ ፕሲኮሎጆች ነን በየቦታው በየህብረተሰቡ በየመስኩ ተስማርተን የእስራኤል ሀገር የምናገለግለው በክብረት ነው። ክብር እየተሰማን ነውና በዚህ በኩል እኔ ትልቅ ተዋጽኦ እያደረግን ነው። ከህብረተሰቡ ጋር በዚህ በኩል ደህና እየሄድን ነው የሚል አቋም ነው ያለኝ። አዎ እንግዲህ ከጠቀሱት አንዱም የቀድሞ የክኔሴት አባል አቶ ሽሎሞ ሞላም እዚህ ላይ ይገኛሉ፣ መስመር ላይም ናቸው። አቶ ሽሎሞ ሞላም እንደዚሁ በእውነት ከእናንተው እርሶም እንደዚሁ በወጣት እድሜው በሱዳን መንገድ ከደረሱ በኋላ ነው እንግዲህ የህግ ባለሙያ ነው። ለህብረተሰቡ ብዙ ሚና ተጫውተዋል እና ሁለታችሁም በዚህ እኔ እዚህም ተገኝቼ
ቃለ መጠይቅ በማድረግ በእውነት በጣም ደስታ ይሰማኛል፣ ክብር ይሰማኛል። አቶ ሽሎሞ የእርሶ ስሜት እንዴት ነው? አቶ ሽሎሞ መስመር ላይ ነው? አዎ መስመር ላይ ችግር አለ መሰለኝ። ኮሎኔል ወደ ይቅርታ። እሺ አቶ ሽሎሞ ጥያቄውን ሰምተዋል? ጥያቄውን ሰምቻለሁ። ቅድሚያ ሰላም መኮንን፣ ሰላም ነው ወይ? ጤና ነው ሰላም ነው። ኮሎኔል መኮንን በአንድ በኩልም ኮሎኔል ነው፣ ጓደኞችም ነን፣ የዚህ ጉዞም ጓደኞች ነን። እዛም ከነበርንበት አካባቢ አብረን ያደግነው ወንድሞች ጓደኞች ነን። እኔ ያላደረኩት ግን ኮሎኔል መኮንን ኢትዮጵያ ያደረገው ነገር አለ። ሱዳን ሀገር በመጣንበት ጊዜ የኬኦስ ጊዜ ነበር ማለት ይቻላልና በዛን ጊዜ እሱ በበጎ አድራጎት ማታ ከሞሳድ ሰዎች ጋር በመተባበር ለሰዎች ገንዘብ በማከፋፈል በማተባበር ወደዚህ ሀገር እንዲመጡ ብዙ ጥረት አድርጓል። አንዳንድ ጊዜ ሰው ራሱ አይናገርም፣ ግን ታሪኩ ይነገርለታልና መኮንን ይህን ሰርቻለሁ ብሎ ሱዳን ባይናገርም ግን እኔ እስካወቅኩ ድረስ መናገር ስለፈለኩ ነው። ይሄን አንዱን ማለት ፈልጋለሁ። በዚህ አጋጣሚ እንደሱ አይነት ሰዎች ምስጋናና ክብር ያስፈልጋቸዋል። እኔ አልተሳተፍኩም፣ እኔ ራስን ብቻ ነው የመጣሁት። እንደሱ አይነት ሰዎች ግን ፒሊያሊያ እየተባሉ መንግስት እንኳን እውቅና ሳይሰጣቸው በበጎ አድራጎት ብዙ የግል ድብደባ ሁሉ ደርሶባቸው ብዙ አስተዋጽኦ አድርገዋል። በዚህ አጋጣሚ ይሄን ማንሳት ስለፈለኩ ነው። ሌላው እኛ አይደለንም ታሪክ ሰሪዎች ወላጆቻችን ናቸው። እነሱ ስለ ጽዮን ስለ ኢየሩሳሌም ስላስተማሩን እኛ እዚች ሀገር ቅድም መኮንን እንዳለው መንግስት አልፈልገን ብሎ እኛ አስገድደን በመስኮት ገብተን አስገድደን ነው የመጣን። በነገራችን ላይ በሱዳን ያለው ጉዞ ባይኖር ኑሮ ኦፕሬሽን ሰሎሞን ወይም ምብጻ ሽሎሞ አይሆንም ነበር። እኔ ብዙ ጊዜ እኛ የራሳችን ታሪክ፣ የራሳችን ጥረት፣ የራሳችን ግረት የኛ ወጣቶች የኛ ወላጆች ያደረጉትን እየተውን ሁሉ ጊዜ የመንግስት ተላኪዎች ወይም ሞሳዶች በሩጫ መተው ያወጡን እነሱና ሞገሰን እናገራለን። እኔ መናገር የምፈልገው ማሞገስ የምፈልገው የኛን ሰዎች ነው። የኛን እናቶች እቃቸውን አንጠልጥለው ልጃቸውን ተሸክመው በዚያ በረሃ ወደ እስራኤል ሀገር እንመጣለን ብለው ወደ ቅድስት ሀገር እንመጣለን ብለው ያደረጉት የመኮንን ተስፋ እናት የኔ እናት ልጆችን አሳድገው መሞገስ ያለባቸው እንደዚህ አይነት እናቶች በዚያ በረሃ በጫንቃቸው ህፃን ተሸክመው አይበገር የሆነው እኛን እዚያ ሀገር እንድንገባ ማድረጋችን ነው። ይህን ካደረግን ይህን ካሞገስን እኛ እውነቱን ከተናገረን ለወደፊቱ የሚመጣው ትውልድም ይሄን እያስተማረ ይሄዳል። ስለዚህ አጊቦሪ ማአሚቲ ወይም ጀግኖች እውነት የኛ ወላጆች ናቸው። ኢትዮጵያም ያለን ሃይማኖታችን ጠብቀው ዘውን የቆዩት በረሃ በምንመጣበት ጊዜ ደግሞ እንደ ነብር ልጆቻቸውን እንዳይሞቱ ይሞቱ እናቶችም አሉ። ራሳቸው ከአፋቸው ውሃ ይቅርብ ብለው ለልጆቻቸው እየሰጡ ልጆቻቸው ድነው እናቶች የሞቱ ሁሉ አሉ። እኛ ማስታወስ የሚገባን እንደዚህ አይነት ነገር ነው። እና እኛ በእርግጥ ከዚህ ከደረስን በኋላ ራሳችን ጥንካሬ በማስያዝ ብዙ እንኳን በእስራኤል ሀገር መንግስት ላይ ክሪቲሳይዝ ቢዘግቡ በደልም እንኳን ቢደርስብን ይሁዲ አይደላችሁም እናንተ ተገይዩር አድርጉ ይሁዲ እንደገና አሁን ግን ያን ሁሉን ጥለን ደግሞ እኔም ኮሎኔል መኮንንም ወደ ትምህርታችን በማተኮር ጎን በጎን ደግሞ ማህበራዊ ትግልን በማድረግ ለህብረተሰባችን ብዙ አስተዋጽኦ አድርገናል። እኔና መኮንን ለምሳሌ የተማሪ ድርጅትን አቋቁመን የዩኒቨርሲቲ ተማሪዎች እንዲማሩ ትምህርት ምን አይነት አስፈላጊ እንደሆነ ሁሉ ያንን በማድረግ ብዙ አስተዋጽኦ አድርገናል። ያ ያለ ምሳሌ ነው እና አሁንም ቢሆን እኛ ማስታወስ ያለብን ጀግኖች እናቶቻችን አባቶቻችን ከዛ ወደ ሱዳን ሀገር ውስጥ መስዋዕትነት የከፈሉትን ወንድሞቻችን እናውጣው። ማን ያወጣህ ይባላል። ዛሬ ማን ነበር አንተን የመራህ ይባላል። ማን ነው አንተን ህይወትክን ያዳነው ይባላል። ከራሳችን ውስጥ ማህበረሰባችን ውስጥ ብዙ ምንናገራቸው ነገሮች በውጭ አይነገርም። እነዚህ ነገሮች ደግሞ እኛ መተረክ፣ እኛ መናገር፣ እኛ ማስተማር፣ ለልጆቻችን መናገር። እኔ ምን ያህል ለምሳሌ ኮሎኔል መኮንን ተስፋ ለልጆች ቁጭ ብሎ እንዴት ተጉዞ እንደመጣ እንዳስተማረ አላውቅም። እኔ ግን ሁሉ ጊዜ በማገኝ ባለ አጋጣሚ ለልጆቼ ለወለድኳቸው ልጆቼ ሱዳን ሀገር እንዴት አድርገን እንደመጣ ስነግራቸው አፋቸውን ከፍተው ነው የሚሰሙ። እና እነዚህ ነገሮች በጣም አስፈላጊ ናቸው። አንዳንዴ የኔ ልጆች ሄደው ሳፍታ
በሱዳን እንዴት አድርገሽ መጣሽ? ምን አደረግሽ? አሁን የወንድሜ አየል የሚባል ወንድም አለኝ። እሱ ሱዳን ሀገር ሞቶ ይቀራል። ስለሱ ታሪክ እስቲ ንገሩን እያሉ ልጆች ሁሉ ይሰማሉ። ይሄን እኛ መናገር አለብን። ግን ደግሜ ደጋግሜ የምለው እንደነ መኮንን አይነት ሰዎች ከዛም ሱዳን ሀገርም መስዋዕትነት የከፈሉ አሉ። ህዝብ ለማውጣት የጥረት ያደረጉ አሉ። እና ሁሉ ጊዜኛ ነጮች እንደዚህ ብለው መጥተው የሞሳድ ሰዎች ሰሩልን አደረጉልን ሳይሆን የኛን ሰዎች ራሳችን ማስታወሱ ደግሞ እና ላደረጉት መስዋዕትነት እነሱን ደግሞ ማክበር አስፈላጊ ነው። ሽሎሞ ሰማኛለህ? እየሰማው ነው። በጣም አመሰግናለሁ። ግን አንተ ባልከው በጣም የምስማማው የኔ ግሌ ነው። በርግጥ ተናግረዋል። ስለኔ መናገር አልፈልግም። በጣም የተስማማኝ ግን ጀግኖቹ እናት አባቶቻችን ናቸው፣ እኛ አይደለንም። እነሱ ያደረጉት የተጋድሎና ሞት ከመንገድ ላይና ሱዳን ያደረጉት ተጋድሎ በእውነት በታሪክ ተጽፎ የሚያልቅ አይደለም። ሽሎሞ የተናገረው አንድ ነገር አለ። ያንም አይቻለሁ። መንገድ ላይም ሆነ ሱዳን ላይ ካርቱም ላይም አይቻለሁ። በነገራችን ላይ ካርቱም ላይ የተጓጓዦች ቤት ከተከራዩት መካከል የኔ ቤት አለ። እዛ ተከራይቼ የነበረው ከዛ በኋላ ማስናቀው መኮንን ገብቶበት ነበር። 2 ቤቶች ነበሩ። አንዱ የረታ ሞገስና ካርቱም ማለት ነው። ሌላው ደግሞ የመኮንን ተስፋ ቤት ነበር። ለህብረተሰቡ እንዲገለገል የተከራየነውና ከዛ እየተጠለለ ከሳምንት በኋላ በፓስፖርት አውጥተን ወደ እስራኤል ሀገር የምንልከው በሽቫይስ፣ በጀርመኒ፣ በፍራንስ አድርገን እስራኤል እንዲገቡ ነበር። ሆኖም ግን የኔውን ልተውና ዋናው ፊልሚያ በእውነት ዋናውን ትግል ያደረጉት የወላጆቻችን እምነት እኔን ሽሎሞና እኔ የምንተዋወቀው እሱ ማጫ ነው። እኔ ሰራምሌ አንቦበር ነው። እሱ ትንሽ ነው ከኔ አንሳል በእድሜ። በትምህርትም አንድ ቦታ ነበርና አንቦበር። ከዛም እስራኤል ሀገር አንድ ላይ ወላጆቻችን ንግድ አላመቅ ነበሩ። በየቦታው ተገናኝተናል። በነገራችን ላይ የመጀመሪያው የእስራኤል ሀገር የስቱደንቶች ድርጅት የሚለውን ያቋቋም ነው እኛ ነበርነ። በዛ ድርጅትም ሽሎሞ እንደ አለቃ ሆኖ ወደ አውስትራሊያ ሁሉ ድረስ ኮሚቴው ልኮኝ የኢትዮጵያን ታሪክ ለማስረዳት የተላኩበት ያን ጊዜ ፍቅራችንና ትግላችን ህብረተሰባችን የት እናደርሰዋለን? ሱዳን ብቻ ነው፣ ከዚህ ሀገርም ቢሆን ወጣቶችን ተማሪዎችን እንዲማሩ ምን ማድረግ አለብን በሚል ሽሎሞ በዛ በኩል ቀጥሎበት እስካሁን ድረስ ትግሉን በክነሴት በኩልም ከ2-3 ጊዜ በላይ ተመርጦ አገልግሏል። ይሄ የሚያሳየው ጠንካራነትና ጀግንነት፣ ታታሪነት፣ አይበገረነት፣ እወጣዋለሁ ማለት አልችለውም ከማለት ይልቅ ሞክሮ መውደቅና እንደገና ሞክሮ ማለት ይቻላል በሚል ነው። ይሄ ደግሞ ከኔም ከሽሎሞም ከሌሎችም ከብዙ ወጣቶች ብዙ ወላጆቻችን ያስተማሩን እምነት ስለሆነ በዚህ በእውነት በጣም አመሰግናለሁ ሽሎሞ። እርግጠኛ ነኝ ኮሎኔል እንግዲህ በእውነት የግል ህይወቶትን የበለጠ ጊዜ አስፈልጎ እርግጠኛ ነኝ ሁሉንም አልተረኩልንም፣ ግን ግዴታ ነው። ምክንያቱም መጪው ትውልድ የሚማረውና ለነሱም ኃይል የሚሰጣቸው ትዕግስት የሚሰጣቸው እንዲህ አይነት ታሪኮች ሲሰሙ ነው። እና በእውነት ያለው ተጨባጭ ሁኔታ ዛሬ ትኩረት አላደረግንም። በጣም ስለነበረን ቆይታ በጣም አመሰግናለሁ። እንግዲህ ከሰሞኑ ደግሞ ስላለው ተጨባጭ ሁኔታ የበለጠ ትንተና ይሰጡኛል ኮሎኔል መኮንን ተስፋ። ስለነበረን ቆይታ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ደህና ቆዩ። አሜን።